የሰርከስ ተወዳዳሪዎቻችን ይሄን በመሰለ ሁኔታ እያስደነቁ ነው። የምዕራፍ 4 የመጨረሻ ዙር ተወዳዳሪዎች ናቸው። ኤምቲ ላደር ልብሳችሁ በጣም ነው የሚያምረው። ስራችሁን ግን ለሙያተኞቹ እንስጥ። ምን አምናለሁ ለምሳሌ አክቲንግ ላይ በጣም ላቨብል ሆነው እንዲሰሩ ከተፈለገ ዊዳት አታችመንት እንዲሰሩ ከተፈለገ ሪሌሽንሺፕ ቢልድ እንዲያደርጉ አንዳንዴ ለምሳሌ አንጀሊና ጆሊና ብራድ ፒት ፋይናሊ ተጋቡ ምናምን ብዙዎቹ ለዚህ ቴክኒክ አታችመንት ውስጥ ይገቡና ከዛ በኋላ ፕሮፌሽናሉ ነገር ወደ ናቹራል ነገር ይሄዳል። ሰርከስ ላይ አሁን ያየሁት ያለው አታችመንት ኦልሞስት ፊዚካሊም ሜንታሊም ኢሞሽናሊም አንድ የመሆኑ በጣም ተዋህደው ነው ያሉት። that natural feeling how could they fight ምን እንደሆነ ታውቂያለሽ? የኦዲየንስ ጥያቄ ስለሆነ ሰርከስ ውስጥ በቃ በጣም በሚገርምሽ ሁኔታ እሱ አታችመንት ነው። እንዲህ ዝም ብሎ በአንድ ቀን የመጣ አይደለም። ከሷ ጋር ሆኖ ሁለቱ በጣም ሺወዝ ላይክ በጣም ያንጎና ጀምሮ አብረው ያደጉ ናቸው። የሱን ያህል እሷን የሚያውቃት የለም። ኢቭን ለሱ ያላት ግልጸኝነት እቤት እንኳን የላትም። ጓደኝነት አላቸው። አይ በጓደኝነቱ ሳይሆን ስራው ሪሌሽንሺፕ ሳይሆን ያላቸው በጣም ብዙ ነገር በተለይ በቃ እንደ ሴት ጥበቡ በጣም ብዙ ነገሮች ላይ በደንብ ነው የምንነጋገረው። በጣም ብዙ ነገር ነው የምንነጋገረው። ለኛ እንደሚናገሩት ያህል ቤት እንደማይናገሩ በጣም 100% እርግጠኛ ነኝ። ከኛ ጋር እንደምናወራው ማለት ነው። ሶ ያ ሁሉ ጊዜ they are very confident በተለይ ሴቶቻችን በጣም እኛ ጋር ባለ ነገር ላይ በጣም ምቾት ምንም ነገር ላይ እነሱ ማለት በቃ ምን ልበልሽ ያው እግዚአብሔር በጾታ በምን ለያይቷቸዋል እንጂ they are like አንድ አይነት ሰዎች ሆኖ ነው እንትን ያሉት። ለሷ እሱን ያህል የሚረዳት ሰው የለም፣ እሱም እሷን ያህል የሚረዳት ሰው የለም። ጾታዊ ኢሞሽናል አታችመንቱ አይረብሽም ጉዳዩን ላፈንዳውና ብዙ እህትማማችነት ወንድማማችነት ግንኙነት ውስጥ አይገቡም ወይ ነው ባጭሩ? እንደዛ አይገባም። አይ እንደዛ እንትን አይደለም። ሞር እንደውም በጣም ኖርማላይዝ ነው የምታደርጊው። ከልጅነት ጀምሮ አብረሽ ያደግሽ ምናምን ስለምትሄጂ ይበልጥ እንደውም ኖርማላይዝ እያደረግሽው ነው የምትመጪው። ናይስ። እና አብዛኞቹ ልጆች ኦፍ ኮርስ ኢፍ ሰምቲንግ ሃፐንስ ላይክ ማንም ሰው ናቹራል የሆነ ነገር ከመጣ ምንም ልታደርግ አይችልም። ግን አብዛኛው ዜር ላይክ ምኑ አስገርሟት መሰለ ኢት ኢዝ ሶ ናቹራል ሶ በቃ የሆነ ኢንቲሜሲ ኢንቲሜት የሆነው ሪሌሽንሺፕ ለስራው ሲባል ያለው ኢንቲሜታው ከእውነተኛው ፍቅር ምን እውነተኛ ፍቅር እንዲያቶኝም እውነት ነው። እውነተኛ ፍቅር ከባልሽ ጋር እንዲሆኝ ብትባይ አትሆኝም። የሚገርም ነው ስራው። በአጠቃላይ በጣም ኤሌጋንት የሆነ ክላሲካል ነው። በጣም ከመወዳቸው ስራዎች አንዱ ነው። እንኳን ደህና መጣችሁ። አልነበራችሁም ነበር አይደል? ረጅም አመት 1 አመት ኮንትራት ላይ ነበሩ። ስፔን ነበራችሁ? ፖርት ዞሮ ዞሮ በጣም አሪፍ ነው። እዛም የነበራችሁ ካራክተር ሞሮፍ ከእንደዚህ አይነት ነገር ጋር የተያያዘ ነው አይደል? ስቶሪያችሁ የፍቅረኛሞች ስቶሪ እንደነበረ አይቼዋለሁ። ትሬለሩን አይቼዋለሁኝና ዞሮ ዞሮ ይሄ ስራ ግን ከዛም በፊት አውቀዋለሁኝ። ዘፈኑ በጣም ይገርመኛል። ይሄ ዘፈን በጣም ከምወደው ዘፈን አንዱ ነው። በጣም ብዙ ልምድ አላቸው። ባይዘው ብዙ ፌስቲቫል ላይ የነበሩ ልጆች ናቸው። ፌስቲቫል አሸንፋቸዋል አይደል? በዚህ አመት ፌስቲቫል ላይ ራሱ ኢንተርናሽናል ፌስቲቫል ላይ ያሸነፉ ናቸውና ምንም የምለው ነገር የለም። በጣም ቆንጆ ነው። ሰርፕራይዝ ነው የሆናችሁብኝ። ስለዚህ በአዲስ ቡድን በአዲስ ነገር መታችኋል ማለት ነው። ቴንክ ዩ ለግሬት ፐርፎርማንስ ማለት ነው። ኤምቲ ላደርን ለስራቸው እያመሰገንን ዳኞችንም እንዲሁ ለአስተያየታቸው እያመሰገንን ሁለተኛ ተወዳዳሪ ከኢትዮ ዊንጌት ሉሲ ናቸው። ነገር ግን በሰዓቱ መገኘት አልቻሉም። በውድድራችን ህግ መሰረት ደግሞ በውድድሩ ጊዜ መገኘት ያልቻለ ተወዳዳሪ ከውድድሩ ተሰናባች ይሆናል። እንግዲህ የኤምቲ ላደርን ውጤት ወደ በኋላ የምናውቅ ይሆናል። በመሆኑም በማስከተል ወደ ትወና ተወዳዳሪዎች እናልፋለን ማለት ነው። በአራተኛው ምዕራፍ የአዲስ ታለንት ሾው 5ኛውን ወይም የመጨረሻውን ዙር ይመጥናል ያሉትን ስራ ያቀርቡልናል። ተከታትለን
እንመለሳለን።